I'm not a fan of Pope Leo. I do not look at my role as being political or politician. I don't want to get into a debate with him. I don't think that የእናት ሆድ ዥንጉርጉር ነው። በተለይ የእናት አሜሪካ ሆድ ዥንጉርጉር ያለ ነው። ፖፕ ሊዮንም ፕሬዚዳንት ትራምፕንም ይወልዳል። ሁለቱም አሜሪካዊ ናቸው። አንደኛው ቅልጥ ያሉ ፖለቲከኛና ጦርነትን የውጭ ግንኙነታቸው መሳሪያ ያደረጉ፣ አንደኛው ደግሞ የመነኑ አባትና የመንፈሳዊ ሕይወት አለቃ። በእርግጥም ሁለቱም የአንድ አገር ሰዎች ቢሆኑም አመለካከታቸውና ለዓለም ያላቸው ግንዛቤ ለየቅል ነው። አንዱ ሰላም ለእናንተ ይሁን የሚለው የክርስቶስ ቃል የገባቸው የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ተብሎ የተጻፈው የወንጌል ቃል የተገለጠላቸው፣ ተገልጦላቸውም ቢቻላችሁ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ የሚለውን የሮሜ የሰላም ዝማሬ የሚያስተምሩ፣ በሚክዱትና አሳልፈውን በሚሰጡት ሰዎች ፊት ቆሞ ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ ያለ አይደለም የሚለውን የኢየሱስን ቃል የሚሰብኩ በቫቲካን በጸጥታ ውስጥ የሚኖሩ የሰላም አባት ናቸው። ሌላኛው ደግሞ የዘመናችንን ትልቁን የአየር ጦርነት የከፈቱ፣ በዚህም ሰዎችን ለሞት የሚዳርግ ዘመቻ ውስጥ የሚገኙ፣ የዓለም ቅርሶችን ስለማጥፋት የሚዝቱ፣ አዛውንቶችንና ሕፃናትን እንዲገደሉ ትእዛዝ ሰጥተዋል ተብለው ሲብጠለጠሉ የሚውሉ ናቸው። ሁለቱም ደግሞ የአንድ አገር የአንድ ወንዝ ልጆች። ፕሬዚዳንት ትራምፕና ሹሞቻቸው የኢራንን ወረራ ለአሜሪካ ሕዝብ የሚጠቅም ለዓለም የሚበጅ እንደሆነ አድርገው ይሰብካሉ። አሜሪካዊ ሊቀ ጳጳስ ሊዮ በአንጻሩ ጦርነቱን ለማንም ሰው የማይሆን ክቡር የሆነውን የሰው ነፍስ የሚቀጥፍ የሰው ልጅ በታሪኩ የሰራቸውን ስልጣኔዎች ሁሉ የሚያወድም ነው ብለው ሲናገሩ አያቅማሙም። የሊቀ ጳጳሱን ንግግር ያጣጣሉት ፕሬዚዳንት ትራምፕ እንደ አንዳንድ ኋላ ቀር ፖለቲከኞች ይሄ ባንዳ የሚል ስም አልለጠፉባቸውም። እንደ አንዳንድ ዘረኛ መሪዎችም እንዴት አሜሪካዊ ሆነህ አልደገፍከንም ብለው አልተቆጧቸውም። እሱ ሲበዛ ሊበራል ሰው ነው፣ ወንጀለኞችን ይታገሳል፣ እኔ የእሱ ደጋፊ አይደለሁም ብለው ከመተቸት አልፈው ጳጳስን ለጦርነቴ ካልተከተልከኝ አስራሃለሁ እያሉ አልዛቱም። ወንጀላቸውን በወንጀሉ ቃላት ሊያምታቱ የሚሞክሩትም እኔ እንደናንተ በቃሉ አልነግድም ብለዋቸዋል። እንደ መከላከያ ሚኒስትሩ ፒት ሄግትስ ያሉ አክራሪዎች የኢራን ጦርነት በእግዚአብሔር የተፈቀደ በስቅላት ዕለት የወደቁትን ወታደሮቻችንን ከኢራን በትንሣኤ ዕለት ያመጣ ነው እግዚአብሔር ቸር ስለሆነ ነው እያሉ የተደመጡበት መሆኑን ያስተዋሉ የሚመስሉት አቡነ ሊዮ የወንጌል መልእክት አንዳንዶች እንደሚያደርጉት አላግባብ ጥቅም ላይ መዋል አለበት ብዬ አላምንም ብለዋል። በጌታ ቃላት ነግዱ፣ ጦርነትንም አቁሙ ያለው አንድ ኢትዮጵያዊ የሃይማኖት አባት ቢሆን ጦርነትን የተቃወሙት ጳጳስ ኢትዮጵያዊም ቢሆኑ ኖሮ ምን ይደረጉ ነበር የሚለውን ብናሰላስል ልብን በቁጭት የሚያደማ ትዝታ ሊቀሰቅስብን ይችላል። የአገሪቱን ፓትርያርክ ጦርነቴን ተቃወሙብኝ፣ የሰዎችንም ሞት አወገዙብኝ ብሎ ያሳደደ አገዛዝና መንጋ ባለበት እንደ ኢትዮጵያ ባለ አገር ጦርነትን የሚቃወሙ ሰላምን የሚሰብኩ ጳጳስ ከቫቲካን ሲሰሙ ምነው የኛም እንዲህ ሆነው በበዙልን የሚለው መንፈስ እያስቀና ሲወስደን የካቶሊኮች አባት ስለ ሰላም ሲናገሩ እናገኛቸዋለን። ጦርነትን ለመቃወም ሰላምንም ለመስበክ በተለይ ለአንድ ሃይማኖት አባት ምንም ቅድመ ሁኔታ አይቀርብበትም። የካቶሊክ ሊቃነ ጳጳስ ያሉትም እንዲሁ ነው። እኔ ፖለቲከኛ አይደለሁም። ከዶናልድ ትራምፕም ጋር በፖለቲካ ቋንቋ ቃላት ለመለዋወጥ የሚያስችል አንደበት የለኝም። የኔ መጽሐፍ ግን የሚናገረው ሰላምን ነው። ክቡር ለሆነው የሰው ሕይወት ሰላም ይሆንለት ዘንድም ይሰብካል። እንዲህ ያለውን ነገር አምና የትንሣኤ ዕለት ሕይወታቸው ያለፈው አቡነ ፍራንሲስም የሚናገሩት ነበር። ተተኪያቸው አቡነ ሊዮ 14ኛም ይህንኑ ሲናገሩት ተደምጠዋል። የቀድሞው አቡን አባ ፍራንሲስ አብይ አህመድ ስለሚገድሏቸው ኢትዮጵያውያንና እስራኤል በጦርነት ስለምትፈጃቸው ፍልስጤማውያን እንዲሁም ዩክሬንና እስራኤል በሚያካሂዱት ጦርነት ስለሚያልቁ ዜጎች የአደባባይ ጸሎት ያደርጉ ነበር። እሳቸው ሕይወታቸው ካለፈ በኋላና የአሁኑ የካቶሊክ ሊቀ ጳጳሱ ሊዮ 14ኛ ወደ ኃላፊነት ሲመጡ አብይ አህመድ ቫቲካን ሄዱ። የጠርሙስ ቅልማር ይዘውም እየከፈቱ ይችን ጠዋት ብላት ሲሉ ታዩ። ያ ጦርነቴን ያወገዘብኝ ጳጳስ እንኳን ሞተ ያሉ ይመስል ማልደው ቫቲካን ግቢ የተገኙት አብይ
ሟቹን አባ ፍራንሲስን ቂም የያዙባቸው እሳቸው ሕግ ማስከበር፣ የህልውና ዘመቻ ወዘተ እያሉ ሕፃናትን ሲገድሉ ይህማ የሄሮድስ ተግባር ነው ብለው ለጸሎት በመውጣታቸው ነው። እንዲያም ሆኖ እኒህ ከትራምፕ ጋር ሰጥ አገባ ውስጥ የሚገኙት አቡንም አብይ አህመድን የተቀበሏቸው ጦረኛነትን እንዲጥሉ፣ ጥላቻን እንዲጠሉ፣ ሰላምን እንዲወዱና ወንድማማችነትን እንዲያከብሩ የሚያሳስብ ስጦታ በመስጠት ነው። ባሳለፍነው ዓመት ግንቦት በቫቲካን የተከናወነው ግን ልብ ያልተባለውን የአብይንና የአቡነ ሊዮን እንዲሁም የዝናሽ ታያቸውን ቆይታ ወደ እናንተ እናደርሰዋለን። ጦርነትን መቃወምን መርሆ ያደረገውን ቤተ ክህነት የሚመሩት የቫቲካን ጳጳሳት ከጥቂት ጦረኛ መሪዎች ፊት ቆመው ተሟግተዋል። እንዲያም ሆኖ በራሱ ሕዝብ ላይ በከፈተው ጦርነት በካቶሊክ ሊቀ ጳጳስ ጸሎት የተጠራበት ሰው ከአብይ አህመድ አሊ ውጪ የተሰማ አይመስልም። በሰሜን ኢትዮጵያ ስለሚሞቱ ክርስቲያኖች እንጸልይ እያሉ አቡኑ በሚጮሁበት ወቅት መቀመጫቸውን አዲስ አበባ ያደረጉ ለአገዛዝ ያደገደጉ ጳጳሳትና መሰሎቻቸው እንዲሁም ፓስተሮች ግን ፓትርያርካቸውን እያወገዙ ታንክና መድፍ ተራ ይውሉ ነበር። ፕሬዚዳንት ትራምፕ ታንክ መራቂ ሊቀ ጳጳስ ቢያጡ እኔ እሱን አልወደውም፣ ይልቅ ወንድሙ ይመቸኛል ብለዋል። ነገሩ የጀመረው ፕሬዚዳንት ትራምፕ የኢራንን ስልጣኔ ወደ ድንጋይ ዘመንነት ቀይረዋለሁ፣ እያንዳንዱ ምልክቷ ሁሉ ዛሬ ምሽት ይወድማል ብለው ባሳለፍነው ሳምንት መግለጫ ካወጡ በኋላ ነው። አቡኑ ይህንኑ እያወገዙ ብቅ አሉ። Today, as we all know, there has also been this threat against the entire people of Iran. ሁላችንም እንደምናውቀው ዛሬ በመላው የኢራን ሕዝብ ላይ የተሰነዘረ ዛቻ አለ። ይህ በእውነት ተቀባይ የሌለው ነገር ነው። በልቦናችሁ ስለ ብዙ ንጹሐን፣ ስለ ብዙ ሕፃናት፣ ስለ ብዙ አረጋውያን እንድታስቡ እጋብዛችኋለሁ። እነሱም የዚህ የጦርነት መባባስ ሰለባ የሚሆኑ ፍጹም ንጹሐን ናቸው። ይህ ጦርነት ከተለኮሰ ጀምሮ ወደ ውይይት፣ ወደ ድርድር እንመለስ፣ ችግሮችን በዚህ ደረጃ ሳይደርሱ ለመፍታት እንሞክር ብለን ነበር። ብዙ መጸለይ ያለብን፣ እያንዳንዱ ሰው እንዲጸልይ፣ እንዲሁም ለፖለቲካ መሪዎቻቸውና ለባለሥልጣናቱ ጦርነትን አንፈልግም፣ ለሰላም የምንስራ እንዲሉ ጠይቃለሁ። እኛ ሰላምን የምንወድ ሕዝቦች ነን። ስለዚህ ወደ ጠረጴዛ ተመለሱ፣ እንነጋገር። ሰላማዊ በሆኑ መንገዶች መፍትሄዎችን እንፈልግ። በተለይም ንጹሐንን፣ ሕፃናትን፣ አረጋውያንን፣ በሽተኞችን እንዲሁም የዚህ ቀጣይነት ያለው ጦርነት ሰለባ የሆኑትንና የሚሆኑትን ብዙ ሰዎችን እናስብ። ይህ በኢራን የሲቪል መሠረተ ልማቶች ላይ ጥቃት ስለመሰንዘር የወጣው መግለጫ ከዓለም አቀፍ ሕግ ጋር የሚጋጭ መሆኑን እንዲሁም የሰው ልጅ ሊያደርሱ የሚችለው ጥላቻ የመከፋፈልና የጥፋት ምልክት መሆኑን ለሁሉም ማስታወስ እንፈልጋለሁ። ሁላችንም ለሰላም መስራት እንፈልጋለን። እንጸልይ። በዘርና በአገር ልጅነት ቢሆን ለአቡነ ሊዮ ፕሬዚዳንት ትራምፕ ይቀርባሉ። ኢራን ምናቸውም አይደለችም። በዘርም የሚመሳሰሏቸው ሰዎች በዚያ የሉም። እሳቸውን እንደ መንፈሳዊ አባት የሚመለከቷቸው ካቶሊኮች በኢራን ውስጥ ምድር ቢፈለጉ ከ5000 የሚበልጡ አይገኙም። የትራምፕን ፕሮፓጋንዳ ከእስራኤል ጋር ሆነን ወደ ኢራን የምናደርገው ውጊያ የዳግም ምጽአት ዋዜማን የሚጠቁም ነው የሚል ነው። የአሜሪካን ጥቅም የሚያስጠብቅ ነውም ተብሎለታል። ይህንን ሁሉ ትተውት በዘር ስለማይመስሏቸው በሃይማኖትም ብጤያቸው ስላልሆኑ ግን ደግሞ ስለተበደሉ ሰዎች ጸልዩ ያሉት አቡነ ሊዮ ለስጋው ሳይሆን ለነፍሱ የታመነን የሃይማኖት አባት ሁሉ እንዲህ ያለ ኃላፊነት፣ ጦርነትን የማውገዝ ግዴታ አለብህ እያሉት ነው። ትራምፕ ግን የአቡኑን ንግግር አልወደዱትም። እናም የካቶሊኩ ንግግር እንደተሰማ ረዥም ትችት በትሩዝ ገጻቸው ላይ ጻፉ። እኔ በትልቁ የሕዝብ ድምፅ የተመረጥሁ ነኝ። እያከናወንኩ ያለሁትም በትክክል ለመመረጥ የምክንያት የሆነውን ነገር ነው። የዩናይትድ ስቴትስን ፕሬዚዳንት የሚተች ጳጳስ አልፈልግም። እኔ ዋይት ሃውስ ባልገባ ኖሮ ሊዮ ቫቲካን ውስጥ አይገኝም ነበር። በዚህ መልኩ ሐሳባቸውን ገልጸውም አልበቃቸው። በጋዜጠኞችም ፊት ቀጠሉ። አቡኑን እንዲህ መናገርህ ተገቢ ነው ወይ? ይቅርታስ ትጠይቃቸዋለህ ወይ ተባሉ። የተሳሳተው እሱ ሆኖ እኔ ስለምን ይቅርታ ጠይቃለሁ አሉና ከአንደበታቸው የይቅርታ ቃል እንዳትጠብቁ ሲሉ ገለጹ። We believe strongly in law and order, and he seemed to have a problem with that. So እኛ በሕግና በስርዓት ላይ በጽኑ እናምናለን። እሳቸው ደግሞ በዚህ ላይ ችግር ያለባቸው ይመስላሉ። ስለዚህ ይቅርታ የሚጠየቅበት ምንም ምክንያት የለም። እሳቸው ተሳስተዋል። there's nothing to apologize for. He's wrong. የዶናልድ ትራምፕ ቃላት ጠንካራ ነበሩ። በተለይ በጽሑፍ ባሰራጩት መልእክት ላይ አቡኑን በምሬት ገልጸዋቸዋል። የቫቲካኑ መነኩሴ ግን ለልዕለ ኃያሉ አገር ለአገራቸው ፕሬዚዳንት ቃላት እጅ አልሰጡም። እኔ ሥራ ያሉ ሰላምን መስበክና ጦርነትን ማውገዝ ነው። የምፈራው አንዳች የለምና በዚሁ ተግባር እቀጥላለሁ።
የማውቀው ወንጌል ሰላም ሰባኪ ነው። ያሳደገችኝም ቤተ ክርስቲያን ጸባዩ እንዲሁ ያለ ነው። ሰላም ሁኑ። I have no fear neither the Trump administration or speaking out loudly about the message of the gospel. የምፈራው አንዳች የለኝም። የትራምፕ አስተዳደርም ቢሆን የወንጌልን መልእክት ጮክ ብዬ ከመናገር ሊያግደኝ አይችልም። እኔ የማምነው ይህንኑ ነው። ማድረግም ያለብኝ እሱን ነው። የቤተ ክርስቲያን መልእክት፣ የእኔ መልእክት፣ የወንጌል መልእክት ሰላምን የሚያወርዱ ብፁዓን ናቸው የሚል ነው። እኔ ፖለቲከኛነት ሚና የለኝም። ከፕሬዚዳንት ትራምፕም ጋር ወደ ክርክር መግባት አልፈልግም። ለችግሮች ፍትሐዊ መፍትሄዎችን ይመጡ ዘንድ፣ ሰላም የሚሰፍን ዘንድ፣ በመንግስታት መካከል ውይይት ይዳብር ዘንድ ጦርነትን በመቃወም ጮክ ብዬ መናገሬን እቀጥላለሁ። የጦርነት እብደት ይብቃ። ገና መፍጠርን መጠበቅንና ሕይወትን መውደድን የሚያውቁ ሰዎች ምድርን ይንከባከቧት፣ ያልሟት እላለሁ። የአቡኑ ሰላም ፈላጊነት፣ የጦርነት የተቃውሞ ድምፃቸውም እኔ እኮ ገነት እንደማልገባ አውቀዋለሁ ብለው በአደባባይ ለሚናገሩት ዶናልድ ትራምፕ የሚጥም አልሆነም። ፕሬዚዳንቱም ሊቀ ጳጳሱን ተዳፍረዋል ብለው ያሰቡ ጋዜጠኞች ጥያቄውን በሌላም ቀን ደግመውባቸዋል። አቡኑ ጦርነትን እየተቃወሙብህ ነው አሏቸው። እኔ የሊዮ ደጋፊ አይደለሁም፣ የሚያደርገውም ነገር አይጥመኝም፣ እሱ ጥንቅቅ ያለ ሊብራል ሰው ነው አሉና ተቿቸው አቡኑን ዶናልድ ትራምፕ። He's a very liberal person, and he's a man that doesn't believe in stopping crime. እሳቸው በጣም ሊበራል የሆኑ ሰው ናቸው። ወንጀልን ማስቆም እንዳለብን እንኳን አያምኑም። ዓለምን እንዲያጠፋ የኒውክሌር መሳሪያ ከሚፈልግ አገር ጋር አብረን መሄድ የለብንም ብለው የማያስቡ ሰው ናቸው። እኔ የሊዮ ደጋፊ አይደለሁም። ወንድሙ ይወደኛል፣ የተዋጣለት የኔ ደጋፊ ነው። I'm not a fan of Pope Leo. የአቡነ ሊዮ 14ተኛ ጸረ ጦርነት አስተያየትና የሰላም ጥሪ የመገናኛ ብዙሃንን ትኩረት የሳበ ሆኗል። የመሪዎችንም ድጋፍ አግኝቷል። እዚያው ቫቲካን አቅራቢያ የሚገኙት የጣሊያኗ ጠቅላይ ሚኒስትር ሜሎኒ ከእነዚህ ውስጥ አንዷ ናቸው። ሜሎኒ ከሌሎች የአውሮፓ መሪዎች ሁሉ በፕሬዚዳንት ትራምፕ የሚወደዱ ይመስሉ ነበር። በበዓለ ሲመታቸው ዕለት እንኳን ዋይት ሃውስ ድረስ ከተጋበዙ ጥቂት መሪዎች መካከል እሳቸው አንዷ ናቸው። ከትራምፕ ጋርም የሚጨካከኑ አይመስሉም ነበር። አቡነ ሊዮን ተከትለው በተናገሩት አስተያየት ግን የአሜሪካው ፕሬዝዳንት መከፋታቸውን ለአደባባይ አውለውታል። What I said is what I think. Those statements, particularly regarding the pontiff, were unacceptable. የተናገርኩት ያሰብኩትን ነው። በተለይ ቅዱስ አባታችንን በተመለከተ የተሰጡት መግለጫዎች ተቀባይነት የሌላቸው ናቸው። ለርዕሰ ሊቃነ ጳጳሳት ሊዮ ያለኝን አጋርነት ገልጫለሁ፣ አሁንም እደግመዋለሁ። በግልጽ ለመናገር የፖለቲካ መሪዎች የሃይማኖት መሪዎችን እያዘዙ ለመኖር በሚጥሩበት ዓለም ውስጥ መገኘት ምቾት አይሰጥም። I would not feel at ease in a society where religious leaders do what political leaders tell them to do. ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር ሜሎኒም ምላሽ አላጡም። ጀግና ትመስለኝ ነበር፣ ለካስ እንዲህ ያለች ልፍስፍስ ነች፣ ኢራን ኒውክሌር ይኑራት ብላ የምትስማማ አትመስለኝም ነበር ሲሉ ሮማዊቷን ጠቅላይ ሚኒስትር ተችተዋል። በዚህ ሁሉ ጉዞ ውስጥ ዓለም እንደ አቡኑ ያሉ ጦርነትን በዘርና በሰፈር በአገር ልጅና በሃይማኖት መነጽር እየተመለከቱ የማይደግፉ ከሚመቱ ሕፃናትና ከሚረግፉ ወጣቶች ከሚወድሙ ልማቶችና ከሚበጣጠሱ ማህበራዊ ግንኙነቶች አንጻር መመልካት የሚሆንላቸው በርካታ ሰዎች ያሏት መሆኑን አሳይቷል። ከነዚህ ሊቀ ጳጳሳት በፊት የነበሩት አቡነ ፍራንሲስም እንዲሁ የእስራኤልን የጋዛ ጦርነት ሲያወግዙ፣ ስለ ሩሲያ ዩክሬን ወረራ ሲጸልዩ፣ በሰሜን ኢትዮጵያ ስለሚረግፉ ነፍሶች በቫቲካን የሐዋርያው ቤተ መንግስት መስኮት ላይ ብቅ ብለው በቅዱስ ጴጥሮስ አደባባይ ላይ ተሰይመው ሲማልዱ ነበር። ስለ ኢትዮጵያን አንድነት ወደ አምላካቸውም ሲለምኑ ነበር። በኢትዮጵያ ውስጥ የኤርትራና የብልጽግና ኃይሎች 7 ሚሊዮንን ህዝብ በትግራይ ክልል ውስጥ ከበው ሲያስርቡና ሲገድሉ፣ መድኃኒት ከልክለውም ሲፈጁ፣ ክርስቲያን ወገኖቻቸው እንዲያልቁ የጴንጤ መንግስት ነው የሚሉትን የአብይ አህመድን አገዛዝ ደግፈው የኦርቶዶክስ ጳጳሳት ጦር ሲመሩ፣ እኒህ ካቶሊካዊ አባት ግን ጦርነት እንዲቆም፣ የተራቡ የእግዚአብሔር ልጆች ደግሞ ምግብና እርዳታ እንዲደረግላቸው ከቫቲካን ይማጸኑ ነበር። የአገሪቱ መንጋ ለምን አይገነጠሉልንም የሚሉ ከንቲባን ጣይቱ እያለ ሲያሞግስ፣ እኒያ ሟች አርጀንቲናዊ መነኩሴ ግን የኢትዮጵያውያንን አንድነትና ማህበራዊ ግንኙነት እንዲመለስ በአደባባይ ይጸልዩ ነበር። I'm especially close to the people of the region of Tigray in Ethiopia struck by a grave humanitarian crisis. በኢትዮጵያ ትግራይ ክልል ስላለው የሰብአዊ ቀውስ እንጸልያለን። በዚያ ረሃብና የምግብ ችግር አለ። በጋራ እንጸልይላቸዋለን። ይህ ግጭት እንዲቆም፣ ሰዎች ምግብና መድኃኒት ያገኙ ዘንድ፣ የኢትዮጵያን ማህበራዊ አንድነት የሚመለስ ዘንድ እንጸልያለን።
Today there is famine, there is hunger. Let's pray together. ብልጽግናና መንጋ ደጋፊዎቹ ሚሊዮን ህፃናትን የሚያስርቡበትን አያሌ እናቶችን ለሞት የሚዳርጉበትን ያንን የእልቂት ዘመን የሚቃወምባቸውን ሰው ሁሉ ጁንታ ይሉት ነበር። በአገር ውስጥ የእነሱን ጦርነት የተቃወመባቸውን መንጋዎቹን ግደልልን ብለው ይጠይቃሉ። አገዛዙ የመንጋዎቹን ጩኸት ሰምቶ ግማሾቹን ወደ አዋሽ አርባ ያግዛል፣ ከፊሉን ይገድላል። በሩቅ የሚገኙት አቡነ ፍራንሲስ ግን በኦርቶዶክስ ወገናቸው ላይ ጭከናን ካደረጉት የኢትዮጵያ ጳጳሳት በላይ ድምፅ ሆነው ያንን ወንጀል ለዓለም ነግረዋል፣ ከተበዳዮችም ጎን ቆመዋል። በዚህ ያቄሙ የሚመስሉት ጠቅላይ ሚኒስትሩ በዚያ ሰሞን ጦርነት አቁም የሚላቸውን ሁሉ በጠላትነት ይፈርጁ ነበርና አቡነ ፍራንሲስ ከሞቱ በኋላ አሁን ከትራምፕ ጋር ነገር የሚመላለሱት ጳጳስ እንደተሾሙ ወደ ቫቲካን ሄዱ። በአገር ቤት እንደሚያደርጉትም ጦርነታቸውን የተቃወመባቸውን ሁሉ ለምን ቢያንስ ባዮሎጂ አይወስድልኝም እያሉ እንደሚበሳጨቱም ሁሉ አባ ፍራንሲስ ሲያልፉ በፈገግታ ቫቲካን ግቢ ውስጥ ደረሱ። የሚያስደስታቸውን ነገር ግን አላገኙም። እሳቸው ቡናና ማር እንዲሁም ቅመማ ቅመም ይዘው ገቡ። የሚበላውንና የሚጠጣውን ነገር የኢትዮጵያ ማስታወሻ ነው፣ በተለይ ማሩ ለቁርስ ጥሩ ነው ይብሉት እያሉም የሥነ ምግብ ትምህርት ሲሰጡ ታዩ። This is a raw coffee. Yes. But this is ready for my coffee. Ready for my breakfast. And especially this one, the honey from the forest. Wonderful. This is organic. It's very healthy. ከአብይ አህመድ የሚበላና የሚጠጣ ነገር የያዙ የጠርሙስ ቅሎችን የተቀበሉት አቡነ ሊዮ ለብልጽግናዎች አለቃና ባለቤታቸው የሰጡት ስጦታ የሚያስደስት ሊሆን አይችልም። አንደኛው ስጦታ ላፓሴ የሚል ጽሑፍ ያለበትንና የወይራ ዛፍ ምስል ያረፈበትን የነሐስ ቅርጽ የያዘ ነው። ይህ ሰላም የሚል ትርጉም ያለው ሲሆን ሰላምንና እርቅን እንደሚወክል ሲገለጽላቸውም ይደመጣሉ። በእርግጥ የአቡነ ፍራንሲስ ምትክ የሆኑት አቡነ ሊዮ የኢትዮጵያ ችግር ሰላም መሆኑ የገባቸው ይመስላል። ስለገባቸውም የጎደለውን ነገር አሟላው በሚል ይመስላል ለዋናው የጦርነት ነጋሪት ጎሳሚ ላፓሴ ሰላም የሚል መልእክት ያለውን ስጦታ አቀብለዋቸዋል። ሁለተኛው ስጦታ ተመሳሳይ ይዘት ያለው ሲሆን መጽሐፍ ነው። መጽሐፉም ስለ ሰብአዊ ወንድማማችነት፣ ስለ ማህበራዊ ፍትህ የሚያጠነጥኑ መሆናቸውን የሚያትት በተለይም ቤተክርስቲያን ለዓለም ሰላም ያላትን ራዕይ የሚያሳዩ ሰነዶች መሆናቸውን ሲያብራሩላቸው ይደመጣሉ። ይህንን ስጦታ ለአንድ ከስዊድን ለሄደ ወይም ከፈረንሳይ ለመጣ መሪ እንደማይሰጡት ታሪካቸው ያስረዳል። ጳጳሳቱ የሰላም ወይራና የሰላም መልእክት ያለባቸውን ስጦታዎች የሚሰጡት በሀገራቸው ወይም በአካባቢያቸው ግጭት ለፈጠሩና ግጭት ላለባቸው የሰላም ሂደት በሚመሩ ወይም ለሰብአዊ መብት መከበር ትልቅ ኃላፊነት ላለባቸው መሪዎች ነው። ስጦታው ሰላምን የመገንባት ኃላፊነት አለብህ የሚል ሞራላዊ ማሳሰቢያም ጭምር ነው። ከፕሬዚዳንት ትራምፕ ጋር ነገር እየተመላለሱ የሚገኙት ሰሞነኛው አቡነ ሊዮ ከሌላኛው ጦረኛ መሪ አብይ አህመድ ጋር ያላቸው ግንኙነትም ሆነ ባለፉት ዓመታት ከኢትዮጵያ ጋር ስላላቸው የቫቲካን ቤተ ክርስቲያን ግንኙነት የሚያጠነጥነው ዝግጅታችን ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።